It's time to announce our winner of the 72nd Miss World. Well, this is the moment that changes a life forever. I can definitely tell you that. And for the final announcement, we have with us on stage Honorable Chief Minister of Telangana, Shri A. Revanth Reddy Garusa, Mrs. Julia Molly CBE, and the reigning Miss World, Christina Piskova. A warm welcome to all of you. And on that note, it's time for us to announce who has secured. Are we ready for this? Who has secured the 4th position? May I please request Mrs. Julia Molly CBE to do the honors. Ladies and gentlemen, in 4th place, Martinique. Woo! Congratulations, Martinique. And now I request Ms. Julia Molly to announce the 3rd position winner. In 3rd place is Poland. Poland. So we're going to ask our 2 remaining contestants to come forward in front of the throne. If you face each other, ladies, here we go. All right. The moment we all been waiting for. Now we get to know who our new Miss World will be. It is over to you, Mrs. Julia Molly. Well, Miss World 2025 is Thailand. Christina, we request you please crown us 2nd position. Ethiopia, congratulations, you are our 2nd position winner. While we offer congratulations to Ethiopia on being runner-up, now Christina Piskova will put the sash on our new Miss World. And in time-honored tradition, take her to the throne, ready for crowning. Opal Sajata from Thailand is the 72nd Miss World.
what a joyous occasion as we have crowned our 72nd Miss World. የኔው ቤተሰብ ወይስ Congratulations, Thailand. እውነተኛው Congratulations. ቤተሰብ ምን ነበር? እውነተኛው ቤተሰብ እንዴት መሰለህ ነው ይሄ ሰርግ ውሸት ነው ያለኝ። አንተ ይሄን እንደማታደርግ እናውቃለን። እኛን ሳታማክር ይሄን አታደርግም ለቪዲዮ ብለህ ያደረከው የሚል ነው። እነሱ በቃ ያናምነው ቁጭ ብለዋል። ስለዚህ ከነሱ ጋር የሚያጋጨኝ ነገር የለም። ኢቭን ጓደኞቼም ያ ቪዲዮ ተሰርቶ እኮ የሚቀጥለው ቀን ላይ ሲጠይቁኝ ሰዎች አይ ነው ጀስት እኛ ሙቪ ነው ፊልም ነው የሰራነው ለማገኘው ሰው ሁሉ እሷን ያን መንገሩን ይከበዳት። ግን የኔ ተከታታዮች ግን ያን ነገር አምነው ሲከታተሉ ቆይተው ደስተኛ ሆነው የሚከተልም የሚጨምረውን ቁጥር ጨምሮ ልክ ይሄኛው ትክክል አይደለም በየስል የሚቀበሉኝ ነው መሰለኝ። ለካ ሁሉም በቃ አጥምደው ነው የጠበቁኝ። ኮሜንት ላይ ስትገባ በጣም ከባድ ምክንያቱም እስካሁን በጣም ፖዚቲቭ የሆነ ኮሜንት ነው እኔ የለመድኩትና በጣም ደነገጥኩ። አጥረገረጉ በቃ አወረዱኝ ለኔ ብለው ላንቺ ጥሩ ነገር ስለሚመኙ በጣም እሱ ነው ይችላል። በዚህ አጋጣሚ በእውነት አንቺ ለየት ያለ ክብር አላችሁ። ጥሩ ለሚያስብልሽ ለዚህ ሁሉ ወዳጆችሽ እንዲህ የውሸት ሰርግ ከሚሆን እውነተኛው ላይ ለምን ያልበረታዩ? አስቤበት አላቅም። እኮ ሳላስብ ነው ወደዛ እኔ ያው ወደ ስራ ነው እንጂ ወደዛ አላስብኩም። ልጆችም ወደ ልጆች አመጣሁት እኔ በቃ አላገባም በሚለው ነው ራሴን እያሳድጋለሁ በሚለው ነው ስራ ላይ ስለምሮጥ ትንሽም ለዛ ነው አላገባም በሚለው ላይ ነው። አሁን ግን ብንድራት ጥሩ ነው። በደንብ እኔም ቆሜ በደንብ እንድድራት ነው ፈልክ። አሁን የውሸት ነው ከተባለ በኋላ አድናቂዎች አስተያየት እንዴት ምን አሉ? እናውቃለን ያሉት በደንብ እናውቃለን። በደንብ ያስታውቃል ላይ ነው ያስታውቃል። ልጁ ወጣት ነው አይሆንሽም። እንደገና ደግሞ እንዴ አንቺ ምን ያንስሻል? ልጁ ወጣት ነው እና ላንቺ የሚመኙልሽ ሽሜ ጉጉ ነው ማለት ነው። አይሷም ወጣት ነው ማገባው ብላ ከዚህ በፊት ሌላ ኢንተርቪው ላይ ተናግሬያለሁ እኮ እኔ ሸበላ ወጣት ነው ማገባው ብዬ ተገበቅጡ በቃ ስለማላገባ ቴዲና ገባው ብዬ ለወረ ብዬ ወረ ስለማላገባ ገጠሙኝ ተጋጨ። ጀግና ነች። ሁለት ልጆች ጉዲፈቻ አምጣት ያሳደገ አንድ ወንድ አንድ ሴት ልጅ አሳድጋለሁ ከጅማ አምጥቼ ማለት ነው። የ14 ቀን ልጅና የ8 ወር ልጅ እነሱን አሳድጋለሁ። አሁን እዚህ ጋር የውሸት ጋብቻ ፈጽማችሁ ዩቲዩብ መስራታችሁ አንድ የሚያገናኘን እንግዲህ ያደረግነው ነገር ስተት ነው ይቀርታል ለማለት ነው። ለመጠየቅ የመጣ ነው ህዝቡን በተለይ እኔ በቀጣይ የምታደርጉት ነገርስ እውነት ይሁን አይሁን በምን ይታወቃል? በእኔ በኩል ይሄ የመጀመሪያ ነው ብያለሁ። አሁን የገቢ ችግር የለብሽ ማለት የለብኝም። አዎ አሁን የባል ችግር ነው ያለብሽ። ለአድናቂዎች እንደዛ ስትያለብ ወጣት ፈል ምንድነው አሁን የምን ችግር ነው ያለብሽ? የምንም ችግር የለብኝም። ሰራለው ገባለው ከማንኛውም በላይ ሰራለው እግዚአብሔር ይመስገን። ምንም ችግር የለብኝም። እኔ ከፈለኩ ምን የኢትዮጵያ ወንድ በሽ ነው ፍላጎት ካለኝ ፍላጎት ስለሌለኝ ነው። አንቺ ፍላጎት ስለሌለሽ ነው እንጂ የምታገቢው ሰው ያው ፍራቻ ለሚመጣው ወንድ ማን ነው ምንድነው የሚለው ሪሊው ሳውራ ማን ነው አሁን ላይ በተለይ ተቀብሎ የሚሄድ ነው ያለው። ይሄንም ከይቅርታ ጋር ነው ወንዶች ውስጥ ተቀብሎ የሚሄድ ስላለ እዛ ላይ ፍራቻ አለ። በአርት ቲቪ ላይ ኢንተርቪው ተደርጌ ከዛ ላይ ቶኝ የመጣ ወንድ ነበረ። ወዶሽ ነው? አዎ ላይክ አድርጎኝ በደንብ ጥያቄና መልስ አለው። ዲግሪውን ዲፕሎማውን ነው የመጨረሻ ትምህርቱ ወደ ውጭ የሚማር ሰው ነው። እሺ ካመጣሁት በኋላ ኦኬ ተግባብተናል። ሌሎች ነገሮች ላይ ያው እኔ አመሻለሁ። ሳምሽ በሌላ አይደለም እኔ ማምሸት ከቴዲ ጋር አመሸኝ እንጂ እንደዚህ አይነት አይደለም። ከቴዲ ጋር ስናመሽም ስንጫወት ምን ስንል እኔ ለኔ ብለው ነው እኔ እንድዝናና እረፍት እንዳደርግ በሚለው ነው። በስራ ሰዓት ነው ማመሸው። ስራዬ ነው ማመሸው። በማምሽ ሰዓት ደስተኛ አይደለም። እንዲሁም ደግሞ አንድ ቀን ሳህን አንስቶሽ ክላሳን አናቴ ሊኔ ነበር። ኦ ማይ ጋድ በገዛ ቤቴ በገዛ ንብረቴ እንዴት ነው የነገር ከባድ ነው። ይሄማ ነገ ከአደረ ከዋለ ግርፍ ያረጋኛል አልኩኝና በእረፍት ጨርስና ተቀጥላታል አልኩልኝና እረፍቱን እስከ አንገቴን ደፍቼ ጸጥ ዛጋ ወንድሜ ነው ሹፌሬ ነው አንገቱን ጠምዘዝ አድርጎ ንቅ አድርጎ ያዘ። ሹፌሬ ጋር ደም ነበር ሹፌርም ነበር የሚሰራው። እሱ ባይኖር ምን ነበር ቢከተል የነበሩት ጥበቃ ናቸው። ሁለት ሰርቶች ናቸው ሴቶች ናቸው የነበሩት። አቀናት ነው አይ ዶንት ኖ አላቅም። እንትን አይወድልኝም ቲክቶክ የምሰራውን ስራ ወደኝ ደግሞ ቲክቶክ ደግሞ በቃ እንደው ሌላ ነገር ተብትልኝ ይሻለኛል በጣም። ከዛ ቲክቶክ ላይ በማረጋው ነገር ላይክ አያረገኝም። ስገባም ብሎ ፊቱን ዘፍዝፎ ነው የሚጠብቀኝ። አይ ዋንት ሃፒ ሚ እንዴ ደግሞ ነው የምመጣው። አይ ዋንት ስለዚህ እኔ ቆንጆ እንዴ ያ እግሬንም ሊያጥበኝ ይገባል። ብድግ ብሎ ሊቀበለኝ ይገባል። የወንድ ሴት ነኝ፣ ጀግና ነኝ፣ ሰርቼ ነው የምኖረው። ሰው አይደለም እንደዛ አይደለም። በቃ ትምህርቱን ተማረ እንጂ እኔ ግራ ያጋባኝ ከተማረው ማየት ካልተማረው በቃ ነው ባላልኩ በቃ ነው ዝባል
እንዴ ምን ላድርግ ለኔ አላለውም እንዴ ከተማረውም ዲግሪ ዲፕሎማ ካላቸው እኔ ወደ 3 ወንዶች ሞክሬያለሁ ቼንጅ አይዞሽ ስለዚህ ምን ላድርግ የተማረውንም ያልተማሩትንም ዲግሪ ዲፕሎማ ያለው አይቻለሁ ግን ነው አንንትና አንባባል ዴት ቁጭ ያረግሽ ምናምን ትገመግሚያቸዋለሽ ትምህርቱስ ምኑ ጋር ነው ዲግሪ ዲፕሎማ ተይዞ እና ተምረው እንዴ ነው የሚያስቡት የሚባል ነገር አሰብኩ ለይስ ማለት ነው አሟላው ኳሊፊኬሽኑ ግን ይሄ ሰው አሟላ አልተመካከርንም አልታየንም አልተቀማመስንም ስንቀማመስ እኮ አልተቀማመስንም በመቀማመስ ብዬስለ ተመልካቹ ያው ብዙ ተመከሰ ያይ መቀማመስ ማለት እንዴ ነው አብሮ በመኖር ለዚህ እየተወጣሽ ይገባሽ ማለት ተጣል የሚባል ነገር አለ እነሱ ነገሮች ስላሉ ያዛለኛ አልደረስንም እኛ ውጪ ላይፍ ነው የቀጣነው ልክ እንደ አዲስ ፍቅረኛ አማቾች እንደዛ ያያረገ እንጂ ይሁን እንጣለው ሾው አሳይተን የገባነው ስለዚህ አሁን ጉዳዩ ሁሉ እናንተ ጋር ብቻ እየተያየን ተለያየን ነው ሌላ ነገር የለው አሁን ቅድም ቀለም እያስፈራሩኝ ነበር ቲክቶክ ላይ ተደበቀ ሚስጥር አላችሁ ወይ ይውጣ ይፈዳ ብያቸዋለሁ ትንሽ የፈራሁት ምንድነው ዲስኮ ጨፍረናል ጭፈራ ቤት ምንም የተለየ ነገር የለውም በቃ ተጅልጅ ታይዘን ጨፍረናል የዛኔ እሱም እየደነበረ መጥቶ አብሮ ጨፍራል ምን ችግር አለ ከናንተ አጋጣሚ ተነስታችኋል ለምሳሌ በዩቲዩብ ሆነ በተለያዩ ሶሻል ሚዲያዎች ላይ የውሸት ታሪክ ፈጥረው ፍራንክ ለማግኘት የሚያስቡ ሰዎች አሉ ወይ ከፍራንኩ አይኮንም አሁን እንደምትነግሩኝ ወይ ደግሞ ከላይፍ ከህይወትም አይሆንም አሁን ለምሳሌ ነገ ትልቅ ደረጃ ላይ ትደርሳለህ እኮ ህዝብ የምትመራ ሰው እኮ ልትሆን ትችላለህ ያለፈ ታሪክህ እኮ ነገ እንደ አንድ ደካማ ጎን ሊቀርብ ይችላል አይደል ነገን ስታስብ ማለት ነው ከራሳችሁ ተነስታችሁ አሁን ምንድን ነው የምትለው ውሸት ቆንጆ አይደለም ውሸት ምን ያ ነው ሌላው ደግሞ ምንድነው ያው ብዙ ተከታዮችም ስላሉ እኔ ጋራ ቲክቶክ ላይም ዩቲዩብም ላይ ያቃሉ እንደውም በብዛት